ሰላም እንዴት ናችሁ? የምወዳችሁና የማከብራችሁ ውድ የቻናሌ ቤተሰቦች ሰላማችሁ ብዝት ትረፍ ይበልልኝ። ስለ ሁሉ ነገር እግዚአብሔር ይመስገን። ያው ሼር እና ሰብስክራይብ ላይክ እንዳትረሱ። ዛሬ ደስታዬ ቀን ነውና እግዚአብሔር ይመስገን። እግዚአብሔር እንድታመሰግኑልኝ። ሁለተኛ ደግሞ የመጀመሪያ ልጅን የወለድኩበት ቀን ነውና ደስ ብሎኝ እንደዚህ ፍትት ቆንጆ ሆኜ ነው የመጣሁት እና ልጄ እንኳን ተወለድሽ ልላት ነው። የመጀመሪያ ልጄ ናት። ያው ልጆች የእግዚአብሔር ስጦታ ናቸው። እግዚአብሔር ይመስገን። ብቻዬንም ቢሆን መጎዳት አይቀርም። እነሱንም ወድጄ ያው ግዴታ ነው በቃ የኢትዮጵያ ኑሮ ስለሆነ ማለት ነው። ያው ሁሉም ሰው ይጎዳል ማለት አይደለም፣ ግን እንደ እድል ሆኖ ያው የህይወት አጋጣሚ በብዙ ነገር ውስጥ እንድታልፉ ያደርጋችኋል። ግን እግዚአብሔር ትክክል ነው። በምናልፍበት ጎዳና፣ በምናልፍበት የህይወት ፈተና፣ በሁሉ ነገር እግዚአብሔር ትክክል ነው። በምታልፉበት ጎዳና ምሬት ውስጥ ያላችሁ እንዴ ያልፋል እንዴ አረ ያልፍም የምትሉበት ቀን ያልፋል እና እኔ የሚያልፍ የማይመስሉኝ ቀኖች ብዙዎች ነበሩ። ግን አለፈ ለካ ለመልካም ነው። እግዚአብሔር ያየልንን ያውቃል እንዴት አይነት መልካም አምላክ እንደሆነ አሁን ላይ በጣም ነው የሚገርመኝ ልጆቼን ሳይ እና ልጆች እግዚአብሔር ስጦታ ናቸው። እግዚአብሔር እንድታመሰግኑልኝ እንደገና ቪዲዮ ቀርጸው ሲልኩ እንግዲህ ቪዲዮ እለቅላችኋለሁ። እንኳን ተወለድሽልኝ ብላችሁ እንድትባርኩልኝ እፈልጋለሁኝና የመጀመሪያ ልጄ ናት። ከዛ ቀጥሎ ሁለት አሉ። እኔ አረብ ሀገር እንግዲህ ከመጣሁ እሷ ናት ያሳደገቻቸው። እኔ እናቴ የለኝም፣ እናቴ በህይወት የለችም እና እናቴ ሞታብኛለች። ልጆቼን የእናቴ ምትክ ሆና ነው ትንሽዬ ሆና ግን እንደ ትልቅ አስተዋይ ናት፣ ጨዋ ናት። እኔ በማረግላቸው ልክ አይደለም የምታስበው፣ ከዛ በላይ ነው የምታስበው እና እንድትባርኩልኝ እፈልጋለሁ። ውድ የቻናሌ ቤተሰቦች ልጄን እንድትባርኩልኝ እንኳን ተወለድሽ እንድትልኝ እፈልጋለሁኝ። አሁን ደግሞ በቃ በቪዲዮ እየደወሉ ነው እንግዲህ ካለች ያው እንኳን ተወለድሽ ብዬ እባርካታለሁ ማለት ነው። እኔ ደግሞ በእናንተ ፊት እባርካታለሁ። እሺ እየደወለች ነበረ ግን ኔትወርክ ነው እምቢ ያለው። መልሳ ትደውላለች። እኔ ደግሞ ካርድ የለኝም ቀጥታ እንዳትደውልላት እና ልጄ ልባርክሽ፣ የመጀመሪያዬ ነሽ፣ የልጆቼ እናት ናት። እግዚአብሔር አምላክ ዘመንሽን ይባርክልኝ። እኔን የመታኝ እንቅፋት አንቺን አይምታሽ። እኔን የቸገረኝ ችግር አንቺን አይቸግርሽ። እኔ ተሰድጄ እናንተን እንዳሳደግኳችሁ አንቺ ግን አትሰደጂ። ስደት አይንካሽ። ልጄ የምወድሽ የመጀመሪያ ልጄ በጸሎት ተሾመ ትባላለች። አሳርፋኛለች። እግዚአብሔር አምላክ በህይወትሽ ወደፊት በምታገቢው ባልሽ ይባርክሽ። ቤትሽ፣ ልጆችሽ አንድም ጭንገፋ ሳያገኝሽ ስኬትሽን ማየት ፈልጋለሁ ልጄ። ልጆቼን እንዳሳደግሽ እናት እንደሆንሽኝ እግዚአብሔር አምላክ ደግሞ እናት የሆነ ባል ይስጥሽ የኔ ውድ የኔ ልጅ። ከሰራልኝ እየደወልኩኝ ነው። እሺ በጽዬ የኔ ውድ የኔ ቆንጆ የኔ እናት የእናቴ ምትክ አንቺ 1 ዓመት ሆነሽ ነው እናቴ የሞተችው። አንቺ 1 ዓመት ሆነሽ ነው እማዬ የሞተችው ማለት ነው። ሰው ሀገር ላይ ሆነን ከቤተሰብ ተለይተን ጥላን የሞተችው 1 ዓመት ሆነሽ ነው አንቺን እና እናቴን የረሳሁብሽ። ደግሞም እንደ እናቴ ሆንሽልኝ፣ እንደ እናቴ ምትክ ሆንሽልኝ፣ ልጆቼን ያሳደግሽልኝ የኔ ልባም የኔ አስተዋይ። በሰጠውሽ ልክ አልተበላሸሽም። በሰጠውሽ ነፃነት ልክ አልተንዘላዘልሽብኝም፣ አላሰደብሽብኝ። ሰው እንደሚልሽ ሳይሆን ራስሽን ሆነሽ
ስላስከበርሽኝ፣ ስላከበርሽኝ፣ ምክሬን ስለተቀበልሽኝ፣ ደግሞ ምክሬን መሬት ላይ ስላልጣልሽብኝ እኔ የወደድኳችሁ እንዳይኔ ብሌን እየሳሳውላችሁ ግን እኔን የመታኝ እንቅፋት እናንተን እንዳይመታችሁ የተለየዋችሁ። ትምህርት ቤት ሄዳችሁ እስከምትመጡ እንኳን አላምናችሁም ነበር። ግን እኔን የመታኝ እንቅፋት እናንተን እንዳይመታችሁ፣ እኔን የቸገረኝ ችግር እናንተን እንዳይቸግራችሁ፣ እኔን የራበኝ ረሃብ እናንተን እንዳይርባችሁ ትቻችሁ የሄድኩት ዋጋ ከፍያለሁ። ብዙ ነገር አድርጌያለሁ። የሰው ቤት እንጀራ ጋግሬያለሁ። ብዙ ነገር ሆኛለሁ። ግን እኔን እናንተ ውስጥ ማየት እፈልጋለሁ። እናንተ ተባርካችሁ ትልቅ ቦታ ደርሳችሁልኝ እና እግዚአብሔር ይባርክሽ። የአብርሃም የይስሐቅ የያዕቆብ አምላክ እግዚአብሔር በሄድሽበት ሁሉ ፊቱን ያብራልሽ፣ መንገድሽ ይቅና፣ የወለድሻቸው ይባረኩ። አንቺ እንደ እናት ሆነሽ ልጆቼን አሳድገሽልኛል። እናት የሆነ ባል ደግሞ ይስጥሽ። በህይወትሽ ላይ በዘመንሽ ላይ በምትሄጅበት ቦታ እንቅፋት አያገኝሽ። እኔን የመታኝ እንቅፋት አይምታሽ። በጣም ወዳችኋለሁ፣ ወድሻለሁ። አሁንም ልብሽ እንዳይቀየር ባደግሽ ቁጥር ልቦናሽ የሚደግልኝ። እሺማ በጣም ነው የምወዳችሁ፣ ታውቃላችሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ልጆቼ ምክሬን ትሰማላችሁ። በሰጠኋችሁ ነፃነት ልክ ምንም አልሆናችሁብኝም። በጣም ነው የማመሰግን። አመሰግናለሁ። እሺ በዚህ እወድሻለሁ። ትልቅ ቦታ ድረሽልኝ። እሺማ ቤተሰብ አመሰግናለሁ። እንግዲህ እናንተንም ትንሽ ተሰምተኝ ከፍቶኝ ነበረ ልጄን እና ስለ ሁሉ ነገር እግዚአብሔር ይመስገን። የማያልፍ ጊዜ የለም፣ ሁሉም ያልፋል። በስደት ላይ ሆናችሁ በማንኛውም ቦታ ፈተና ቢኖርባችሁ በትዳር ህይወታችሁ፣ በልጆቻችሁ ላይ በምታልፉበት ጎዳና የሰው ልጅ አንዱ የህይወቱ አካል ፈተና ነው እና የሚያልፍ አይመስለኝም ነበረ። ሁለተኛዋን ልጅ ወልጄ ተስፋ ቆርጬ ነበረ። ራሴን ላጥፋ እንዴ ብዬ ያሰብኩበት ዘመን ነበር እና አለመብሰል ብዙ ነገር ይሰማችኋል። የሆነ ነገር ስትሆኑ ወጥታችሁ አለመስራት፣ በምትሰሩበት ማለት አቅም እያላችሁ ባለመስራታችሁ ግን እንደማይሰራ ሰው የበታች ሆናችሁ ምናምን ስትኖሩ በጣም ይሰማችኋል። ግን ለካ ያ መኖሪያዬ ሳይሆን ማለፊያዬ ነው፣ ማለፊያ መንገዴ ነበረ እና እግዚአብሔር ዛሬ ሊያሳየኝ ነበር እና ልጆቼ ያድገው ዛሬ ከጎኔ አንቺ በቃሻል፣ አንቺ ማረፍ አለብሽ፣